ያን ለከን ይባላል። በሙያው የኮምፒውተር ሳይንስ ሊቅ ነው። በአርቲፊሻል ኢንተለጀንስ ቴክኖሎጂ በተለይም ደግሞ በዲፕ ለርኒንግ እና በኮምፒውተር ቪዥን መስኮች ግንባር ቀደም ተመራማሪ ከሆኑት መካከል ይጠቀሳል። ለቴክኖሎጂው እድገት መሰረት ከጣሉት መካከልም ስሙ ከፍ ብሎ ይነሳል። በተለይ በኮንቬንሽናል ኒውራል ኔትወርኮች እድገት ውስጥ ግንባር ቀደም ሚና ተጫውቷል። በርካታ የምርምር ስራዎችን አበርክቷል። ስለ ሰው ሰራሽ አስተውሎት ቴክኖሎጂ መጻኢ ጉዞ ንግግር በማድረግም ይታወቃል። We're working towards new ways of building machine learning systems so that they can learn as efficiently as humans and animals. ያን ለከን እንደ አውሮፓውያን ዘመን ቀመር ሐምሌ 8 ቀን በ1960 በፈረንሳይ ፓሪስ አቅራቢያ ተወለደ። ትምህርቱን በፓሪስ በሚገኘው የኤሌክትሮኒክስና የኤሌክትሪካል ምህንድስና የድህረ ምረቃ ትምህርት ቤት በኤሌክትሪካል ኢንጂነሪንግ በ1983 ተመረቀ። እንደ አውሮፓውያን ዘመን ቀመር በ1987 ከሰርቦን ዩኒቨርሲቲ በኮምፒውተር ሳይንስ የዶክትሬት ዲግሪውን አግኝቷል። በ1980ዎቹ አጋማሽ ላይ የባክ ፕሮፖጌሽን የተሰኘ የቀደምት የአልጎሪዝም ቅርጽን አስተዋውቋል። ይህ አልጎሪዝም የነርቭ ኒውራል ኔትወርኮች ከስህተቶቻቸው እንዲማሩና አፈጻጸማቸውን እንዲያሻሽሉ ያስችላል። ይህም የዲፕ ለርኒንግ ዋነኛ አካል ነው። በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ ላይ ኮንቬንሽናል ኒውራል ኔትወርክስን በመፍጠርና በማስፋፋት ትልቅ አስተዋጽኦ አድርጓል። እነዚህ ኔትወርኮች የምስል መለያ ስራዎችን ለመስራት የተነደፉ ናቸው። የለከን ጥናት ውጤት የሆኑ ዘመናዊ የምስል መለያ ስርዓቶች፣ ራስ ገዝ ተሽከርካሪዎችና የሕክምና ምስል ትንተና ላሉ የኤአይ ቴክኖሎጂዎች እድገት መሰረት ጥለዋል። ሊኔት 5 የተባለ የሲኤንኤን ሞዴል አዘጋጀ። ይህ ሞዴል በእጅ የተጻፉ ቁጥሮችን ለመለየት የሚያገለግል ስርዓት ነው። ይህ ቴክኖሎጂ በጊዜው ለክፍያ ቼኮች ንባብ በባንኮች በስፋት ጥቅም ላይ ውሏል። ይህም በአርቲፊሻል ኢንተለጀንስ ቴክኖሎጂ ትልቅ ተግባራዊ ስኬት ነበር። ያን ለከን እንደ አውሮፓውያን ዘመን ቀመር በ2003 በኒውዮርክ ዩኒቨርሲቲ ፕሮፌሰር ሆኖ ተቀጠረ። በዩኒቨርሲቲው የዳታ ሳይንስ፣ የኮምፒውተር ሳይንስ እና የነርቭ ሳይንስ ፕሮፌሰር በመሆን አገለገለ። በጥናትና ምርምር እንዲሁም በማስተማር ላይ ከፍተኛ ስኬት ላስመዘገቡ አካዳሚክ ባለሙያዎች የሚሰጠውን የሲልቨር ፕሮፌሰር ማዕረግ በ2008 ተሰየመ። ከ2012 እስከ 2014 የዩኒቨርሲቲው የዳታ ሳይንስ ማዕከል መስራችና ዳይሬክተር ሆኖ አገልግሏል። እንደ አውሮፓውያን ዘመን ቀመር በ2013 ሜታን ተቀላቅሎ የፌስቡክ የኤአይ ምርምር ማዕከል መስራችና ዳይሬክተር ሆኖ ሰርቷል። በአሁኑ ጊዜ የሜታ ዋና የኤአይ ሳይንቲስት ነው። በዚህ ሚናው የኤአይ ቴክኖሎጂዎችን ለማሳደግና አዳዲስ የምርምር አቅጣጫዎችን ለመዳሰስ እየሰራ ይገኛል። ያን ለከን እንደ አውሮፓውያን አቆጣጠር በ2014 ኒውራል ኔትወርክ ሽልማትን አግኝቷል። ከጆፍሪ ሂንተንና ዩሹአ ቤንጋዮ ጋር በመሆን እንደ አውሮፓውያን ዘመን ቀመር በ2018 በኮምፒውተር ሳይንስ መስክ የኮምፒውቲንግ ኖቤል ሽልማት በመባል የሚታወቀውን የቱሪንግ ሽልማት አሸናፊ ሆነዋል። በተለያዩ መስኮች ለሰው ልጅ እድገትና ደህንነት ከፍተኛ አስተዋጽኦ ላደረጉ ግለሰቦች፣ ተቋማትና ቡድኖች የሚበረከተው የአስትሪያስ ልዕልት ሽልማት ከጆፍሪ ሂንተን፣ ዴሚስ ሐሳቢስና ዩሹአ ቤንጊዮ ጋር በመሆን ተቀብሏል። እንደ ጎግል ስኮላር መረጃ ያን ለከን በግሉና ከሌሎች ጋር በመሆን ከ400 በላይ የጥናት ውጤቶችን አሳትሟል። ለከን የሰው ሰራሽ አስተውሎት ቴክኖሎጂ ወደፊት በሚኖረው ዕጣ ፈንታ ላይ ብሩህ አመለካከት አለው። ኤአይ ለሰው ልጅ አዲስ የህዳሴ ዘመን እንደሚያመጣም ያምናል።